ዛሬ ግን የራቀ መምህር ዘላለም አሁን የከበረ አስከሬኑ ሐሙስ ጠዋት ኢትዮጵያ ይገባል። እንደተገለጸው ኢትዮጵያ እንደገባ መድኃኔዓለም ቦሌ መድኃኔዓለም ያርፋል፣ ጸሎት ይደረሳል። ከዚያ ተነስቶ ደግሞ መስቀል አደባባይ ይደርሳል። ከዚያም የተወሰነ ጸሎት ይደርስና ወደ ቅድስት ሥላሴ ያመራል። ከዚያም ሰፊ ጸሎት እናደርሳለን። ከዚያ በኋላ ወደ ተዘጋጀው መካነ መቃብር እንወስደዋለን። ይህ ሁላችንም ያለ ነው። ልጃችን ይህን ያውቃል። መምህር ዘላለም ወይም ወልደ ሰማዕት ቅድም ተነግሯል በአባቶች። ምንም የቀረ ነገር የለም። ሁሉም ያውቀዋል። አባቶች ብቻ አይደሉም ያውቁት፣ በዓለም ዙሪያ ያሉ ክርስቲያኖች ያውቁታል ምን አይነት ሰው እንደሆነ። ድካም የሌለው አሁን ደከመ። ድካም የሌለው ነበር፣ አሁን ደክሟል። እዚያም የነበሩ ሰዎች እንዲሁ ዋናው ሲጠቅሱልኝ በጣም ቅስሜን ሰብረውታል። አንድ ቀንም ህመም አለብኝ ብሎ አይቀራቅም። ሌላውን ሁሉ ይገልጽልኛል። ከእኔ አይለይም። የተባረከ ልጅ ነው እውነት። ዘወትርም ደግሞ አንዳንድ ጊዜ ስራውን አውቃለሁ። ከ9 ሰዓት በፊት አይቀምስም። በምንም አይነት እኛም እናውቃለን። እና እንዲህ ያለ በሽታ ደግሞ የሱካር የሚባል ሰይጣናዊ በሽታ ስሙን አጣፍጦ መሪር ነው፣ ከባድ ነው። ምግብ ያስፈልገዋል፣ ያለ ጊዜ ያስፈልጋል፣ አስቸጋሪ ነው። እሱ ግን ጭክን ብሎ ሰውሮታል። በፍጹም እንዳለበት አልተናገረም። ሰውነቱ ባዶ ነው፣ ግን ሲያስተምር ኃይሉ ታላቅ፣ ድካም የለው። 24 ሰዓት ይመጣል። እንግዲህ ሲገባ ደውሎልኛል። እንደገና ደግሞ ሁለተኛው ቀን አሜሪካ ገብቻለሁ ብሎ ደውሎልኛል። በደወለልኝ 3 ቀን ይሁን እንደዚህ ነው ሞቱን የሰማሁት። ከወንድሙ ወርዶን ስሰማ እሱን ነው የዘለፍኩት። ክቡ ሟርተኛ እስከ ማለት ደርሻለሁ። ምን አይነት ሟርተኛ ሰው ገጠመኝ። ትናንት ወዲያ ደውሎልኝ አሁን ሞተ ይለኛል እንዴ ነው ያልኩት። ኧረ ሞቷል ሞቷል አላምንም ብዬ እግዚአብሔር ምስክር ነው ደውያለሁ። አሜሪካ እውነት ነው፣ እርግጠኛ ነው። ህመሙ እንዲህ ያለ ነበረ። ወደ አይኑም አደጋ ጥሎበት ነበረ። ከዚያ ወጥቶ የኛው ልጅ እርስዎን ትረዳ የነበረች ነይ ስትከባከበው የነበረችው ከዚያ ወጥቶ ነፋስ ለመቀበል ወዲያ ወዲህ ብሎ አንድ ኢትዮጵያዊ ያገኘ። ገላዬ ልጠበኝ አለው። አጠበው በዚች ላይ አርፎ ቆየኝ፣ መድኃኒቱን አመጣልሃለሁ ብሎ ሄደ። ተኛ እዚያ ላይ። ያ መድኃኒት አመጣልህ ያለው መድኃኒቱ ዞ ሲመጣ እንቅልፍ ወስዶት ሲቀሰቅሰው የለም። እንቅልፍ እንደወሰደው በዚያው ነው የሄደው። የቅዱሳን ሞት ይሄ ነው።
ኃይል ጋር የለበትም እና እንደዚህ ሆኖ ነው የሄደው ብለው ነግረውኛል። እኔ ቅስሜ ተሰብሯል። በሽተኛው እኔ እያለሁ እኔ ለሱ ብለወጥ ምን ክፋት የለም። ግን የእግዚአብሔርን ፍርድ የሚለውጠው የለም። ሁሉም በየተራው ይሄዳል። ሁላችንም ተደግሶልናል። ስጋ ለባሽ የሆነ ሁሉ ያው ውስጥ አሐዱ መካን ይላል ሰሎሞን። መቃብር ነው። ሁሉም ወደ አንድ ቦታ ይጓዛል። እሱም መቃብር ነው ይላል እና ልጃችን ቅድም እንደተጠቀሰው ምን በፍጹም የዓለሙ ጉዳይ ከምንም አይቆጥርም። ሰውነቱን ለውጧል። እኛ እየቸገረን አንዱን ያዘው ወይ ተክሊሉን ወይ ቆቡን በማለት ያልደከምንለት ነገር የለም። አንዳንድ የተጠቀሙ ሰዎች እኔ አደራ ብዬ ሞክሬ ነበር። ኧረ የእሱ ነገር ረቂቅ ነው፣ እንዲህ ያለው ሰው አጋጥሞን አያውቅም ብለው ነው የዘጉብኝ። ለካስ የኖሯል ምስጢሩ ለካስ ምስጢር አለው ኖሯል። አሁን እሱ በእውነት ቅድም አባታችን ተናግረውታል። የሐዋርያት ኑሮ ነው የኖረው። የሐዋርያት ኑሮ ነው የኖረው። ደግሞ ልክ እንደዚያው አንድ እንጀራ ጽዋ ውሃ ይገባል ለአንድ ሐዋርያ ያለው የገባበት ቤት ሰዓቷ ስደርስ ያችን ቀምሶ ያድራል። ሰውነቱን ገድሎታል። በሽታውን ለመቋቋም አልተቻለው። እንግዲህ እሱ አመቻችቶ ነው የሄደው። የሚያስተምረውን በስራ ተርጉሟል። የሚሰራውን ነው ያስተማረው። እናንተ ክርስቲያኖች በዓለም ዙሪያ ያላችሁ ኦርቶዶክሳውያን በተለይ ከዚያም በተረፈ ኢትዮጵያውያን የሆናችሁ ሁሉ ወንድማችሁ ነው። ሐሙስ ጠዋት አስከሬኑን ተቀብላችሁ በክብር አረፈበት ቦታ ሁሉ እንድትሸኙት በዚህ አጋጣሚ መልእክቴን አስተላልፋለሁ። ከላይ ባገኘነው ነው። እመቤታችን ናት የወሰደችው። እዚያ ቅድስት ማርያም ማነው እንትና ዲሲ ዘበጽዮን ቅድስት ማርያም በስብከተ ወንጌል ብዙ አገልግሎት አለው። ከፖለቲከኞችም ጋር ብዙ ትግል ነበረ። እኔም ያለሁበት የማውቀው ነገር አለ። ያሳለፈበት ቦታ ነው። አሁን እመቤታችን የደከምከው በዚህ ቦታ ላይ ነውና በእኔ መድረክ ላይ ነው ያንተ ፍታት የሚፈጸመው ብላ ሊቃውንቱ ተሰብስበው ሰሞኑን ዛሬም አሁን ጉዞ ተደርጎ ወደዚያ ነው ሄደው። ከዚያ ነው ወደ አየር የሚሄደው። በሚገባ በክብር ተቀብላ ነፍሱ ከስጋው የሚለይበት አሜሪካ እንዲሆን መርጣ ሳይታሰብ ታመመ ሳይባል ወስደዋለች እና አባ በላይን ይዤ እሄዳለሁ ብለው ብላ በአካለ ሥጋ ለሰወረቻቸው። ልጃችንንም ወንድማችንንም እንደዚሁ እሷ ጥሪ ይመስለኛል እዚያ ሲደርስ ባላሰበው መንገድ አሁን እኔ የምሰጋው ብዙ ባለማውታዎች እኛ የማናውቃቸው እሱ እናውቃቸው አሉ። የሚረዳቸው የሚያሳድጋቸው
የሚመግባቸው አባታቸው ሞተ ባሏቸው ጊዜ የሰጣቸው ሳያልቅ ይራባሉ በድንጋጤ። ልቅሷቸው ጽኑ ይሆናል። ሰው ባወቃቸውና በረዳቸው። ብዙ ናቸው የሚያሳድጋቸው ባለማውታዎች። ከየት እንደሚያመጣው አላውቅም። ብዙ ልጆች አሉት፣ ደጋግ ሰዎች አሉት፣ ራሳቸውን የደበቁ። ጥሩ መምህር ነው። ብዙ ሰው አፍርቷል። ብዙ ደግሞ አሁን የዓይነ ስውራንም ቤት እሰራለሁ ብሎ ያቀደው ነበረ። እነሱም ተስፋ ሲጠብቁ ተስፋቸው ተቆርጧል። ሌሎችም ደግሞ በየቀኑ እንደሰማሁ ዛሬ በየቀኑ በረቡዕና ዓርብ ነው 300 ችግረኞች ምግብ እየተዘጋጀላቸው ይታደላሉ። በሱ ፕሮግራም እሱ አዘጋጀው ፕሮግራም። እነዚህ ሁሉ መርደኞች ናቸው። ሁሉም በየቤቱ እንደዚህ ነው፣ እንዳሁኑ ነው። እንደኔም እንደዚህ ለእናቱ አልቃሾች ናቸው። ታላቅ ሰው ነው ያጣነው። ታላቅ መምህር ነው ያጣችው ቤተክርስቲያናችን። ሰው ይተካልን። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንጂ ሊጠፋ ይገባዋል እንጂ። ውድያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘእንበለ ደም ነው። ሰማዕት ዘእንበለ ደም ነው። የሐዋርያትን አባታችን ጨርሰውታል። የሐዋርያትን ኑሮ የኖረ ነው። ደረቅ እንጀራ በልቶ የሚያድር ያው በ9 ሰዓት